ጠፍቶብኛል ግን እንትኑን እልክልሻለሁ አሳይሻለሁ በስልክ ስልኬ ሪከርድ ያላረግ ሲል ከውስጥ ከእንትን ከሊሞሪ ጋር ሳጠፋው ጠፍቶብኛል ማለት ነው ድምፁ ምን አይነት ግዴለሽነት ነው እንደዚህ አይነት መረጃ የምታጠፊው ምን ላደርግ አልችልም ስልኬ እየሞላም ቢያለኝ ሪከርድ ያያረግልኝ አንቺ የምታወሪው ነገር እውነት ለመሆኑ ነው ማስረጃዬ ምንድነው ስላወራሽ ብቻ እንዳምንሽ ነው የምትፈልጊው ማስረጃ ፈልጋለሁ እኔ ድምጽ ለመሆንለት ነገር ማስረጃ ፈልጋለሁ ማስረጃ ታቀርቢልኛለሽ ሴትዮዋን የቀረጽሻት ድምጽም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርቢልኝ ትችላለሽ ያንንማ ሀቢባዬ እኔ ስልኬን እኮ ትቼ ነው የወጣሁት ስልክ አልያዝኩም እሺ ሀቢባ ማስረጃሽ ይሄ ነው ምንድነው ማስረጃዬ ሳይሆን ሀቢባዬ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው እኔ ሌላ ከነሱ የምፈልገው ዛሃራ አዳምጪኝ በጣም ጥሩ ሄጄ ከዚህ ስራችሁ ተቆጠቡ ሁሉ ስራኛ እንሰራውም ካሉኝ ይሄው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው እኔ እኮ ልቤን አታውሩት ሁሌም እኔም ጠይቃችሁ ማስረጃና ማስረጃ ነው ማስረጃ ካለ ጥግ ድረስ ሄድላችኋለሁ ጥግ ድረስ ድምጽ ሆናችኋለሁ ለእናንተ ብዬ ውጪ ጉዳይ ድረስ ሄጃለሁ ስራና ክህሎት ሚኒስቴር ድረስ ሄጃለሁ ኢትዮጵያ ውስጥ ድረስ ገብቻ እናግሬላችኋለሁ ማስረጃ ካለ የትም ቦታ ሄድላችኋለሁ ኤምባሲ ብትሉኝ የትም ቦታ ድምጽ ሆናለሁ ግን ያለ ማስረጃ ልክ እዛ ጋር ስደርስ ማስረጃ ስጠየቅ ኩምሽሽ በሂጅ ወደዛ ከዚህ በኋላ ማንም አይሰማኝ ያለ ማስረጃ ሀቢባዬ ከሙኒት ጋር ወደ እኔ ላኪ ውላታለሁ ከእኔ እንትን ቢል ሙኒትም ለእኔ ትልክልኛለች እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው ፓስፖርትሽን ስለያዝንብሽ ነው ይሄንን ያልነው ቢሉስ እኔ ያልኩትኝ ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይ እዚህ ሴትዮ ላይ አየው የምትዩ ቪዲዮ ኤኒቲንግ አንድ ማስረጃ አንድ ሄጂ ስጠይቃቸው ኖ አይደለም አላረግንም ሲሉ ይኸው ያረጋችሁበት እምልበት ማስረጃ ነው የሚፈልገው እንደዛ ያለ የለኝም ሀቢባዬ ለምን ብትይ ሁሉንም ትቼ ነው እኔ የወጣሁት እነሱ ጋር ትቼ ነው ስልኬንም ሁሉንም የወጣሁት ስልኬም ላይ ደግሞ እንደዛ አላረኩም በጣም ጥሩ እሺ ያለ ማስረጃ ነው ሄጂ እናንተ ሊሊ ታረጋላችሁ ስለዚህ ኧረ በስመ አብ እኛ እናረግም ቢሉ እሺ ይኸው የምታደርጉበት ብዬ ማስረጃ ካላቀረብኩኝ ምን ብያፌ መክፈት ይችላል ንገሪ ምን ብዬ ማስረጃ ያለ ያዘ ሰው ምን ብሎ ከሰው ጋር መጋፈጥ መፋጠጥ ይችላል ያለ ማስረጃ አናደርግም ሲሉ ይኸው ብዬ የማቀርበው ነገር ከሌለኝ ውሸት ነው ያወራችሁ ውሸት ነው እኛ አላደረግንም ሲሉ ምን ላቀርብላቸው ቢምሉስ ሀቢባዬ ሙስሊም ነን ቁርአን ይዘው ቢምሉስ መሐላ እኔ ጋር አይሰራም እኔ ጋር ማስረጃ ነው የሚሰራው እኔ በመሐላ አላምንም የሰው ልጅ በምንም ይምላል ራሱን ከሆነ ነገር ላይ ለማውጣት እኔ ማምነው በማስረጃ ነው ሙኒት ለምትሉ ሙኒትን አሁን እጠራታለሁ ሙኒት ጋር ያለው ቮይስ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው የሚለው ተናግራለች እሺ ምን ነው ለሀቢባ እንዳትናገሪ ፓስፖርትሽን እንዳያዝንብሽ ቢሆንስ ምን እንደሆነ በምን አውቃለሁ በቂ ማስረጃ ከሌለ እንዴት ነው ድምጽ ይቆም በስሜት ውስጤ ስለነገረኝ ስሜቴ ስለነገረኝ ብሎ ነገር እኔ እህቴ ዛራ አምኛታለሁ ግን እነሱ ላይ ተነስቼ ድምጽ ለመሆን ማስረጃ ያስፈልገኛል ማንም ሰው መጥቶ ሲጠይቀኝ እዚህ ቢሮ ላይ እቺ ሴትዮ ላይ ጭራሽ ፎቶ ራሱ ይደላለው አይላትም ታምናላችሁ ማስረጃ ሳትይዙ አትውጡ በቻላችሁ መጠን እሱ ላይ እንዳለ ወደ ሌላ ሰው ትራንስፈር አድርጉ ቀርጻችሁ ወደ ሌላ ሰው ልካችሁ ደልቱት እኔ አንድ ቀን ከዚህ ውስጥ ስወጣ ለቀረው ሰው ድምጽ ሆናለሁ ብላችሁ ካሰባችሁ ስልካችሁ ላይ ባለ ሰዓት ቀረጹና ወደ እህታችሁ ወደ ሌላ ሰው ላኩትና ደልቱት ከእናንተ ስልክ ላይ ስልካችሁን ጥላችሁ እንኳን ብትወጡ ቤተሰብ አዲስ ስልክ ከገዛችሁ በኋላ ልኮላችሁ በዛ ማስረጃ ድምጽ ትሆናላችሁ ማስረጃ ያዙ ያለ ማስረጃ ማንም ፍርድ ቤትም ሚዲያ ማንም አይሰማችሁ ማስረጃ ያዙ ምክንያቱም ማስረጃ ከሌላችሁ አንድ ሰው ምን ይላል መሰላችሁ ፐርሰናል ጸብ ስላላት ከኔ ጋር ባሌን ስለፈለገችው ከኔ ጋር በወንድ ተጣልተን እኔን ለመበቀል የኔ ደላላው እንደዛ ልትል ትችላለች ዛሬ የኔን ስም ለማጥፋት ስለፈለገች ነው ባሌን ተመኝታው ስላልፈቀድኩላት ነው እንደዚህ ስለሆነ ነው በቦይፍሬንድ ተጣልተን የኔን ስም ለማጥፋት ነው ሚዲያ ላይ ወጣን ዲያሬክት ትላችኋለች ለምን እናንተ ማስረጃችሁ ማጥፋት ለህዝብ ታቀርባላችሁ
ገባች ተደውላ አሁን የት ሙኒካ ነው ዋትስአፕ ቮይስ አደርግላታለሁ። እሺ ልጠይቃት ነው እንትን ስለዚህ ነገር ምን ያንታቃለች ለጥራት ሙኒት ሰላም ሙኒቷ እንዴት ነሽ? ሰላም ነው። ፍሪ ኮንሽ ፕሊስ አንዴ ላይቭ ላይ ነኝ። ቴንክ ዩ ኦልራይት አቡ አዎ ጥሩ ነው። እሱ ደግሞ ጥሩ ነው። እሱ ጥሩ ነው። ስማቸውን ለእኔ በውስጥ ነግረኝና እዚህ ጋር መናገር መብት የላትም ያስከስሳታል። ለምንም አይነት ማስረጃ የላትም። ያለ ማስረጃ ማንንም መወንጀል አትችሉም። ግን ማለት ነው እንደዚህ አይነት ነገር ካለ በጣም ይሰቀጥጣል። እኔ ሰውነቴ የሁላችሁ የሰውነቴ ፀጉር ቆመ ዝግንን ብሎኝ እዩ። በጣም ይሰቀጥጣል። ያለ ማስረጃ ማንንም መክሰስ አይችልም። እሱ ነው እኮ ችግሩ። እኔ ሁሌ የምነግራቸው የሆነ ነገር መክሰስ ስትፈልጉ ማስረጃ ይዛችሁ ነው። ማንም አይሰማችሁም ያለ ማስረጃ። ፍርድ ቤትም ያለ ማስረጃ አይሰማም። ሚዲያም ያለ ማስረጃ አይሰማም። ማስረጃ ቢስማርት እና ማስረጃ ያዙ። አሁን ዛራ የምትለው ነገር ሁሉ እውነት ሊሆን ይችላል፣ ግን ማስረጃ ከሌላት ምን ዋጋ አለው? ምንም እኮ ዋጋ የለው። ለሌሎች ድምፅ መሆን የምንችለው ሰው አብሮን ድምፅ የሚሆነው ማስረጃ ስናቀርብለት ነው። ማንም እንደ ከብት ዝም ብሎ ያለ ማስረጃ የሚነዳ የለም። እሺ ዛህራ ግን ህገ ወጥ ናታ። ሄዳ ታግታ እንደነበረ ማስረጃ ካላት ለፖሊስ ይዛ ድንገት ቢሮ መሄድ ትችላለች። ድንገት እዛ ቢሮ መሄድ እዛ ከነበሩ ሰዎች የወጡ የምታውቂያቸው ሰዎች አሉ ዛህራ። ምናልባት እነሱ ስልካቸው ላይ ኤኒ ኤቪደንስ ይዘው ከሆነ ምንም አይነት ማስረጃ ይዘው ከሆነ እነሱን መጠየቅ እንችላለን። ዛህራ ጣሽ ልጅ አለች። አዎ እኮ ጠይቂያት እስኪ ማስረጃ የሆነ ነገር በስልኳ ይዛ ከሆነ ጠይቃቸዋለሁ። የብዙ ልጆች ማቃቸዋሉ ማስረጃ ጠይቅ። እሷ ቤት ገብቶ የወጣ ነው የምልሽ። እሷ ቤት ብቻ ነው ሴት ለሴት የምትሸጡት ወይስ ሁሉም እዛ ቢሮ የሚመጡት ሴት ለሴት የሚፈልጉ ብቻ ናቸው? ከሴትዮዋ ጋር ሳይሆን ከቢሮ የወጡ ልጆች አልችመስለኝ ነው። ከሴትዮዋ ጋር የሚወጡትን አላውቅም። እኔ የሄድኩት እነሱ ቢሮ ሰራተኛ የሚያመጣው ለዚህ ጉዳይ ብቻ ነው ወይ? የኔ ጥያቄ ሌሎች ሰራተኞች እዛ ቢሮ የሚኖሩ እንደዚሁ ሴት ለሴት ተሽጠው የመጡ ናቸው ወይንስ ሴትዮዋ እቺ አንቺ የደረሰችሽ ሴትዮ ብቻ ናት ሴት ለሴት የምትፈልግ? እኔ እንግዲህ ሀቢባዬ የደረሰችኝ ከአንድ ሁለት ቦታ ነው የጨመሩኝ። አንድ ቦታ ሲጨምሩኝ ያው እንደ ማንኛውም ሰው ስራ ነው የጨመሩኝ። የመጀመሪያ ሄድኩበት ይሄ ሁለተኛ ነው የገጠመኝ። ኦኬ ስለዚህ እቺ ሴትዮ ብቻ ናት እንጂ ሙሉ ለሙሉ አይመስለኝም። ለምን ብትይ ሌላ ቦታ የገባሁበት ጥሩ ነው። ጥሩ ገብቼ ወጥቻለሁ። የማንኛውም ሰው ለስራ ነው የገባው። ታዲያ እንደዛ ከሆነ ሙሉ ሴቱ እዛ ቢሮ ውስጥ ያለው ለእንደዚህ አይነት ጉዳይ ነው የሚሸጠው እኮ ስላልሽኝ ነው እኔ በጣም የተረበሽኩት። ሴትዮዋ ብቻ ከሆነች ይህ ቢሮ የሚያመጣውን ሰራተኛ ሁሉ ሴት ለሴት የሚሸጥ አይደለም ማለት ነው። ለምን ከመጀመሪያ እንደገባች ስታወሪ ቢሮው ከኢትዮጵያ ሴቶችን እያመጣ ሴት ለሴት ብቻ የሚሸጥ ነው ያልሽው ገባሽ? አይደለም። እኔ መጀመሪያ የገባሁት ሌላ ስራ ሲጨምሩኝ እንደ ማንኛውም ሰው ለስራ ነው የጨመሩኝ። ሁለተኛ ነው ይሄንን ነገር ያጋጠመኝ። እሺ አንቺ የገጠማቸው አንቺ እንደገጠመሽ እሷ ሴትዮ ቤት የደረሰው ሰው አይተሻል? አላየሁም። አያገናኙንም። አንዱ ቤት የመጣሽውን አንዱ ቤት አያገናኙም። የብቻ ነው የሚያስቀምጡት። እንዲያናወራም እንመከራለን። እሺ የመንፈስ ጭንቀት የያዛቸው ሰራተኞች እዛ ውስጥ የተዘጋባቸው ራሳቸውን ከግድግዳ ጋር የሚያጋጩ ምናምን ያልሻቸው ሴቶች ምን ሆነው ነው እዛ ቢሮ ውስጥ እንደዚህ ገጠመው? አይባዬ ቤት ውስጥ ነው፣ ከቢሮ ሳይሆን እገዛ መኖሪያ ቤታቸው አላቸው። የብቻቸው ቤት ምን እንዳጋጠማቸው አላውቅም። ያው ራሳቸውን የሳቱ ናቸው። ስንት ሰው አስራዋቸው አለ። ሁለት ልጆች ናቸው። ይጮሃሉ። ራሳቸውን የሳቱ ናቸው። ጭንቀት ነው የያዛቸው። እጃቸው ታስረዋል። ብረት ከአልጋ ቤቱ ብረት። አንቺ ከወጣሽ በኋላ እነዚህ እህቶችሽን ለማዳን ለምን ለፖሊስ አልጠቆምሽም?
እኔ ለፖሊስ ሀቢባዬ 984 ድረስ ደውያለሁ። ሀቢባዬ 984 884 ሌበር ነው እሱ። እሺ 884 ደውለሻል? ደውያለሁ። ደውዬ ራሱ ሚሚ ማናት? ሚሚን አስገቢያት ብትሉኝ ማናት ሚሚ? እኔ ነኝ ትበል። ማናት ሚሚ? እሺ በሚደርስልኝ ራሱ ጠይቄያቸው ደውዬ ጠይቄያቸው ብር እየወሰዱብኝ ነው እንደዚህ ነው ብዬ ጠይቄያቸው ፖሊስ መጥቶ ከስራ ቦታ ወስዶኝ ምንም ችግር የለ ብለው አለባብሰው ተቢሮ መልሰውታል። ፖሊሱም ያደረገልኝ ነገር የለውም ሀቢባዬ፣ ያልደረስኩበት ያልጫርኩት ነገር የለም። ምንም አላረጉልኝም። ግን ብሬንም ተወስዷል። የሰጡኝ ነገር የለም። እሺ ፖሊስ ለማንም ሰው ኢማራት ላይ እዛ ቢሮ ፖሊስ እንዲደውልልሽ አልጠየቅሽም? ከወጣሽ በኋላ ፖሊስ ጋር ደውሉልኝ አላልሽ? ፖሊስ ጋር ተደውዬ እኔ 884 መጥቶልኝ አልኩሽ እኮ ስራ ቦታዬ። 884 ፖሊስ አይደለም ሌበር ነው ማሪ። ሰራተኛና አሰሪ ክህሎት ማህበር ነው። በሰራተኛና ፖሊስ የላከልኝ ፖሊስ ነው ሀቢባዬ፣ የላከልኝ ፖሊስ ነው። ፖሊስ ልከውልኝ ፖሊሱ ይዞኝ ቢሮ ሄደ። ችግርሽ ምንድነው አለኝ። እንደዚህ ያረጉኛል ስለው በቃ ችግር የለውም ብሯን እንሰጣለን አሉ። ሆይ አሉ። ከዛ አንቺ ፖሊስ ደውለሽ ሌበር ደውለሽ እኛን ልታስገድይ ነበር ተብዬ በዛም ብዙ ቅጥቀጣ ደርሶብኛል እንጂ ምንም ያረጉልኝ ነገር የለውም። ሌበርም ደውዬ ፖሊስ ወስዶኝ ብሬን እንኳን አሰጠኝ። ሀቢባዬ እኔ ብዙ ነገር አልፈጥኛል። ችግር የለውም። እንዳሳመኑት በምን ታውቂያለሽ? ምን ብለው እንዳሳመኑት እንዴ? ይዞኝ ሄደ እኮ ቢሮ ድረስ እኮ ይዞ ሄደ ራሱ ቀጥታ ይዞ ሄዶ ብሬንም እንዳይወስዱብኝ ብሬንም እኔ እየወሰዱብኝ ነው። ሁለተኛ እንደዚህ እያረጉኝ ነው። እንደዚህ ያረጋሉ ብለው ችግር የለውም ጥሩ ስራ ፈልጋችሁ አስገቧት አላቸው። እናስገባታለን፣ ነገ እናስገባታለን ምናምን ብለው ታዲያ በቃ ያረገልኝ ነገር የለም። ዝም ብሎ ነው የሄደው። ፖሊሶቹ ራሱ ሰለቻቸው ታውቂያለሽ? ምርር አላቸው። በቃ ሰለቻቸውና እናንተ ስትደውሉም በቃ እያመኑ በቃ አስገቧት ምናምን ብለው በቃ ምን አይነት ግድ የለሽ ፖሊስ ቢሆን ነው ግን እንደዛ ብሎ ሄደ። በቃ ያለገልኝ ነገር ብሬንም ተቀማሁ። ሚሚ የምትባለው ማናት? ራሷን ችላ እኔ ሚሚ ነኝ ካላለች ከየት አምጥተን እናስገባት? ከየት እናምጣ? እቤቷ እንሂድ። ማናት ሚሚ? ማናት ሚሚ? ዝም ብላችሁ ሚሚ ማናት? የት አለች? እኔ ነኝ ችግር ላይ ነኝ ትበል። ችግር ላይ ከሆነች የለም ሚሚ የሚባል ሰው እዚህ ጋር ከየት አምጥተን እናስገባት? ወይኔ ግን ፖሊስ ጠርታው ዝም ብለው ተስማሙ። ለነገሩ እኔ የፖሊስ ነገር የበቃኝ በቀደም እንትና ብሯን ተሰርቃ ማስረጃ ስለሌለ ምንም ማድረግ አይቻልም ያሏት። በቃ ማስረጃ ከሌለ የለም ነው። እሷ ናት ሚሚ። ምንድን ነው ማስረጃ አላት? እንዴት ነሽ? ወይ እንዴት ነሽ? ሰላም በድምጽሽ ነው እኮ ማቀስ መታ በሚለው ስሜት ትገኛለሽ። በተደጋጋሚ ሼር ሲደረግ የመጣሁት ባለ ታሪክ አለ። ይህ ታሪክ እኔ ቤት ነበር ሀቦ የተጀመረውና ለሙኒት ያደረስነው ቮይስ እንዳልሽው ነውና ወደ አንቺ ያላመጣሁበት ኬዝ ይሄንን እንደምትጠይቅ ያውቃለሁ። የእህታችን ልብ ግን ሁሌም የሚደማው ተለይ ነበር። እኔ ደግሞ የተፈጠረውን አላል ያለውን ሞር ትናንትና ነው ዝርግፍ አድርጋ ያወጣችሁ በእህታችን ሳይንት ቤት በተዘጋጀው አዋርድ ምክንያት እያወራን እዛ ቤት ተወዳዳሪ ሆናለች እና በደረሰባችሁ ታሪክ ሲሆን ያኔ ነው ባየተናነቀ ሲዘረግፈው ሙሉን የሰማሁት። እኔ ላግዛት የጣርኩት ፓስፖርቷ እንዲመለስ ወደ ሙኒት አድርሻታለሁ እና ሙኒት ልንሄድ ተነጋግረናል፣ ግን አልተቻለም በወቅቱ። ለምን አሁን እየሰራች ነው ዛራ ሚሚ የምታወራው ምን አልሽ ማለት ነው? እኔ ወደ ሙኒት ያደረስኳት በወቅቱ ስለ ፓስፖርቷ ነው። የደረሰብኝ አለ ትላለች እንጂ አውጥታ አታወራውም። ገባሽ? ለምን ስላት ስልኬ ተወስዷል። ዛራ እየተንፍሹ ነው የኛ ቃል። ቆይ ስልኬ ተወስዷል። ለምን አንቺ ጋር ለመምጣት ሁሌም ቅድምም ብያለሁኝ በሳይንቷ ቤት ማስረጃ እንደምትጠይቂና እንደሚያስፈልግ እኔ የማውቀዋለሁ። ከአሁን በፊትም ሌላ የደረሰብኝ ኬስ ስላለ ሁሌም የምትናገረው ይሄንን ነው። ምን ትለኛለች? እህቶቼን አትርፉልኝ ነው ጥሪዋ። እኔ ደግሞ ትክክለኛውን ነገር እንዴት እናገኘው? አሁን የኛ ዓላማ በውስጥ ቢወራ የተሻለ ይመስለኛል፣ አንዳንድ ኢንፎርሜሽኖችንም ለመያዝ እንጂ ሀቡ ረዥም ሰዓት ብናወራውም ይሄ ነው መልሷ። ምክንያቱም እጇ ላይ ያለ ስልክ የለም። እኔ ኦልሞስት ለ4 ወር 3 ወር አውርቻታለሁ በትንሹ።
ሌላ ሄድ ያለብኝን ጥረት ሄጃለሁ ለማወቅ ቦታውን ምናምን። ግን ትልቁ ነገር ያለ ማስረጃ ምንም ነገር መጓዝ አንችልም። ምናልባት ቅድም ለሳይንቷ እንደነገርኳት በውስጥ መከታተል የምንችልበት ሌላ ያው ላንቺ ማስረዳት አይጠበቅብኝም። ማግኘት የምንችል ከሆነ በዛ ተጉዘን ወደ አቡ ይዘነው ብንመጣ። ዛሬ ላይ ግን የእሷ ጥረት እህቶቿ እንዲድኑላት ብቻ ነው። የደሙ አሉ፣ የታመሙ አሉ፣ ውስጥ ላይ የአእምሮ በሽተኛ የሆኑ አሉ። እሷ ደሞዟም አልተሰጣትም፣ ፓስፖርቷም አልተሰጣትም። እኔ ጋም ነበረ ለሀቡ እንዳትነግሪ የሚለው ቮይስ። እንደ አጋጣሚ ሆኖ ግን ድንግል ማርያም በምታውቀው ተደለተ ከስልኬ ላይ። እኔም ስልኬ ፉል ሲሆን ያው ነጋዴ እንደመሆነ ይመጣል ስልኬ ሲሞላ እኔ ደልታለሁ። እና ለሀቡ ስለተባለ እሷም ጋር ሙኒቴም ጋር ኬዝ አይ ቲንክ ለምን ከሙኒት ጋር አውርተንበታል ለረጅም ጊዜ። ግን ፓስፖርቷን ልናመጣ እንጂ ይሄን አላወጣችሁም። ለምን ማስረጃ የላትም አቡዬ? ማስረጃዋን ነጥቀዋታል። ባዶ እጇን ናት። ከኔ የተባረረችው በአንድ ቅባት ምክንያት ሁላ ሌላ ስራ ከገባችበት ተባራለች። እና ከባድ ችግር ውስጥ ነበረች። አይ ነው ዲፕሬሽን ውስጥ ነበረች። አይ ነው እኔ የምጥረው ከዲፕሬሽኑ አውጥቻት ተረጋግታ እንድትመጣ ነው። ይኸው ዛሬ መታለች ወደ አንቺ። ግን ማስረጃው የለም አቡዬ፣ እንዴት እናድርግ? ያንን በውስጥ ሰርተን ምናልባት ከደረስንበት ግን ልትቀበይን ቃል ግቢልን። በብዙ መንገድ መጓዝ እንችላለን። ገባሽ? እኔ ማስረጃ ከተገኘ ሚሚዬ ማስረጃ ከተገኘ እኔ ድምፅ ያለው እኔ ቪዲዮ ሰራለሁ ፎቶቸውን ለጥፌ። ስለዚህ ምንም ችግር የለም። ከእናንተ የሚጠበቀው ማስረጃ ማምጣት ነው። ያለ ማስረጃ እኔ ማንንም አላናግርም፣ ለምንም ነገር ድምፅ አልሆንም። ያለ ማስረጃ አልችልም። ማስረጃ እጄ ላይ ካለ ግን እኔ ማንንም አልፈራም፣ ድምፅ ሆናለሁ። ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን የሚለው ለምንም ማስረጃ አይሆንም። ለምን እንደዚህ ያላችኋት ብዬ ያንን ቮይስ ብልክ ለደላለዋ እንደዚህ ያልኳት ፓስፖርቷን ስለያዝኩባት ነው። ለሀቢባ እንዳትናገሪ ያልኳት ፓስፖርቷን መያዜ ነው። ዳትስ ዋይ ቮይሱ ለሀቢባ እንዳትናገሪ ፓስፖርትሽን እመልስልሻለሁ የሚልበት ምክንያት ፓስፖርቷን ስለያዝኩባት ነው የሚለው ነው ብላ ለእኔ ልታሳምነኝ እኔ መልስ ሰጥቻለሁ። ቅድምም እና የጨነቀኝም ይሄ ነበር ወደ አንቺ ቤት ለመምጣት እንጂ በብዙ መንገድ መምጣት ይችላሉ። ሚዲያ ላይ እንደመዋሌ ግን ያለ ማስረጃ መያዝ የምንችልበት ኮንዲሽን የለም። አሁን ስታፈርጠው ሁላችንም ጨነቀን። በጣም ነው የምታነባው። ያው ታውቂዋለሽ፣ ስሜቱ ከባድ ነው። አሁንም እኔ እንደ ቅድምም ተናግሬያለሁ። ብዙዎቻችን በብዙ መንገድ ያንን ቦታ ለማጣራት መሞከር፣ አንድ ቪዲዮ ያለው ሰው ለማግኘት መሞከር የኛ ጥረት ሊኖርበት ይገባል ብዬ አስባለሁ፣ እግዚአብሔር ከረዳን። ከዛ ውጭ ደግሞ እህቶቿን እሷ እንዳለችው ጓደኞቿ እዛ አካባቢ የምታወራቸውን ወዘተ የመሳሰሉ አንድ ነገር እንዲያቀብሏት ማድረግ ነው። ከዛ በኋላ ወደ ህጉ መሄዱ ቀላል ነው የሚሆነው። ገባሽ? እኔ ለዛም ነው በዝምታ የመረጥኩት እና አንቺ ጋር ያልመጣሁት ትልቁ ነገር። ምክንያቱም መጥቼ ምን ልበልሽ ያለ ማስረጃ የትኛውን አድ ካሁን በፊትም ገብቻለሁ ቤትሽ ከአንዱ ለሶስቴ በረዋን ጉዳይ 50 ሺህ ብር ሰረቅሽ ተብዬ ካስታወሽ ማለት ነው። እና ዝምታ በሚል አካውንት ዝምታ በሚል ራሱ ነው ስሙን አንስቼው ነው። እና ይሄን ያለው አቡዬ መሟ ከባድ ነው። ግን ያው እንዳልሽው ነው። እስቲ ትሪት አድርገናት እንደተባባልነው በውስጥ ስልኳን ወስደሽ ስማቸውን የመሳሰሉ የቢሮ አድራሻዎቹ አላቸው፣ ካርድ አላቸው። በፓስፖርቱ አንገባና ያንን ለማምጣት በምንሄድ ሰዓት የምናየው ነገር ሊኖር ይችላል። እንደሰው አይመስልሽም? ስማርት ከተሆነ ደግሞ የሆነ እውነት አለ፣ እንባ አላት፣ ችግር አለባት። በደንብ ተረድቻታለሁ። ትልቅ ሰው ናት። ባይዘው ድምጿ እንደምትሰሚው አይደለችም። የሶስት ልጆች እናት፣ ባለትዳር፣ ልጆቿን በጣም የምትወድና በስደት ከባድ ፈተና በእነሱ የተነሳ ተደብድባ ራቁቷን ወጣ የምትለብሰው አታ የምትበለው አታ። እኔ የወልደ ጊዮርጊስን 25 ሺህ ብር ምናልባት ከደረሰኝ እባክሽ 50 ድርሃም አለኝ ስትለኝ አንድ ቅባት ልኬላት ነው ለአንዴና ለመጨረሻ ከስራ የተባረረችው ነገርሽ። እዛም ጠፍታ ስትሰራ ከዛ በኋላ ምንድን ነው የሆነው? እግዚአብሔር ይመስገን በዛች በቅባት ወጣ። አሁን መልካም ቤት ገብታ እየሰራች ነው። አሁን ላይ ወረቀቷን ለማስተካከል ነው ብዙዎቻችን የምንሮጠው። አቡዬ ለብዙዎች ድምጽ እንደምትሆኛ ቃለው ሁሌ ያዳምጥሻለሁ። ያው ግን አንቺ ጋር ቅድምም እንዳልኩት ማስረጃ ከሌለ ትርፉ መደራረቅ ነው የሚሆነው። ያንን ለማግኘት ሁላችንም እንጠራ ዛራዬ ደግመን እናወራበታለን። በተቻለ መጠን ግን ከታች እየሰማችሁን ያላችሁ ሰዎች ይሄን አይነት ድርጊት የደረሰባችሁ ካላችሁ ማስረጃ በእጃችሁ ላይ ያለ ካላችሁ እባካችሁ ኑና በጋራ እንዋጋ። ይሄንን ነው መልዕክት ማስተላለፍ የምችለው። ማስረጃ በእጃችሁ ያለ ደውላ ብታወራት ጥያቄ ካለሽ እቀበላለሁ። እሺ ሚሚ ያመሰግናለሁ። ደውላ ትከታተላታለች፣ አቡ ትከታተላታለች። አታደርጉ አንዴ ልንገራት። ደውላ ብታወራት የምትሉ ብታደርገውም ህጉ አይፈቅድልንም። ህጉ አይፈቅድም። ሰውን ያለ ፈቃዱ ቮይስ አድርጋችሁ ለህግ ማስረጃ መጠቀም አትችሉም። ወንጀል ነው። ጭራሽ እንደውም ራስን ያስጠይቃል። በፈቃደኝነት የተላከ ቮይስ ወይም ቪዲዮ ምናምን ከሆነ ብቻ ነው ለህግ ማስረጃ ሊሆን የሚችላል። ዛራ ስልክ ቁጥርሽን ለሶፊ ሞዴሬተር ይላኪላት እና ሚሚ ላንቺ ምንም አይነት ጥያቄ የለኝም። ማስረጃ ካመጣንልሽ ድምፅ እንደምትሆኚ ቃል ግቢ ላልሽው ቃል ገብቻለሁ።
ማስረጃ ካመጣችሁ ድምጽ ሆናለሁ። እሺ መልካም ዲቪልሽ ጠብቁኛ እንዲመጣው ዛራ እሺ እንዴት ናችሁ? የሀቡ ፋሚሊዎች በአጠቃላይ እስቲ ሜምበር ሁኑ። 4000 ሰው አለ። ሜምበር ሁኑ እስከምትመለስ ድረስ። አንድ ኮይን ናት። ሜምበር ናት ፍላወር ጀስት ሜምበር። ሜምበር ሁኑ። ልክ ሀቡ አጠገብ ያለውን ኔም ምንድነው? ልብ ያለችው። ቴንክ ዩ ጎበዝ። ቢታንያዬ ቴንክ ዩ። ሲቲ ቴንክ ዩ። ምስራቅ ቴንክ ዩ። ጎበዝ ሂዱበት። አማራዊቷ ጎበዝ። ሳም ጎበዝ። ትርሃስቲቲ ጎበዝ። የውስቲና ጎበዝ። አረብኛ ኔም ሜሪ ጎበዝ። ኢሚሞዋሊዋ ሁላችሁንም እናመሰግናለን ጎበዞች። ሜሪ ቴንኪዩ። ኢየሩሳሌም ቴንኪዩ። ሚኪ ማራኪ ቴንኪዩ። ሃይሚ ኦኬ አመለጠኝ። የእርጓ ሶፊያ ቴንኪዩ። አዲ ሁላችሁም ቴንኪዩ። ሀቡዬ ስራ ላይ ነበርኩ። ምን አልሽ? ስራ ላይ ነበርኩኝ። ኦኬ አላየሽውም ማለት ስስብሽ ምን ይቆራረጣል? ኖ ምንድነው ስሙ? ሜምበር እያስሞላው ነበር አቡዬ። እሺ ማረሽ እኔውት አይ ሚስ ዩ ሜምበር እያስሞላው ነበረ። አው ሰማውሽ። አይ ሚስ ዩር ቮይስ። ዛሃራ ላከችልሽ ቁጥሯን? አይ ሚስ ዩ እልክላታለሁ። በጣም ነው የምወዳችሁ ማመሰግነው። በውስጥ እልክላታለሁ ቁጥሯን። ላኪ ቁጥርሽንና እናወራለን። እሺ እሺ ባይ። ሰላም አለይኩም። እሺ እሺ ሀቡዬ ወይኔ ቤቱ ጭር እንዳይል ነው። እሺ እሺ ይወድ ደህና ነሽ? ቤቱ ጭር እንዳይል ቤቱ ጭር እንዳይል ያው ስራዬን ቀጠልኩ አለሁልሽ ሀቡዬ። እሺ ይወድ ኑሪልኝ ኑሪ። እሺ ውዶቼ ማሮቼ ኑሪልኝ አንቺ። እሺ እናት ወይ ጉድ! የማይሰማ ጉድ የለም። ኧረ የማይሰማ ጉድ የለም ዘንድሮ።